የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት የምንገኘው የኢትዮጵያውያን ወር ተብሎ በሚሞካሸው ወርሃ የካቲት ላይ ነው። ዛሬ የካቲት 23 በንጹህ ላብና በውድ ደም የተጻፈን የዓለምን ስርዓት የቀየረ ባለ ግርማ ሞገሱን የድል ዋርካ የምናከብርበት ልዩ ቀን ነው። አድዋ ጦርነት ብቻ አይደለም፣ የጥቁር ሕዝብ ማንነት የነቃበት የታሪክ አውድ እንጂ። ይህ ቀን አይደለም ከዚህ በፊት ከዚህ በኋላ እንኳን መሰራቱ የሚያጠራጥር ድል የተሰራበት ጥቁር ነጭን ልክ ያስገባበትና ድፍን የአፍሪካ ሕዝብን አይዞን እኛም ክቡር ሰው ነን ብሎ በድቅድቅ ጨለማ ውስጥ ዘመናትን የተሻገረ ረጅም የድል የክብርና የሰውነት ልክ መብራት የበራበት የዓለም ስርዓት የተቀየረበት ዕለት ነው። ታዲያ ይህ ድል ከመሆኑ በፊት ብዙ መስዋዕትነትን አስከፍሏል። ጦርነት ተዋጉ ከዛ አሸነፉ ከማለት የዘለለ መሀከል ላይ ለዚህ ድል ምሰሶና ማገር የሆኑ ብዙ ጉዳዮች አሉ። ከነዚህ መካከል አድዋን ከስነልቦና ውቅርና የሕክምና አቅም ጋር እያቆራኘን የጀግንነታችንን ቅርንጫፎች እናበዛለን። ምክንያቱም ማሸነፍ ብዙ መልክ አለውና። እኔ የምለው የስነልቦና ዝግጁነት አይደለም በጦር ሜዳ በእለት ተለት ኑሯችን አይምሮ ሳያዝበት ውስጣችን ሳያምንበት ሰውነታችን ሳይታዘዝበት ስንዝር የሚሰምርልን ነገር የለም። ታዲያ አርበኞቻችን ምን ቢባሉና ምን አይነት የስነልቦና ልዕልና ቢኖራቸው ነው አይምሮን አሳምነው ሰውነትን አስተባብሮ እግር 1000 ኪሎ ሜትር አስኪዶ ግንባርን ለጥይት አንገትን ለሰይፍ ያሰጣቸው ወኔ እንዴት ተገነባ? እሱን በሐሳብ ጅረት መለስ ብለን እንቃኛለን። ደሞ ሌላ ዘይግረም ነገር በዛ ዘመን የቆሰሉብንን ጀግኖቻችን እንዴትና ማን ነበር የሚያክምልን? ምን ነበር የሕክምና ጥበባችን? እንዴ ይሄም እኮ ሊነገርለት ይገባል። ያሸነፍነው እኮ በሁሉም ነው። ለዛሬ አድዋን ከስነልቦና ልዕልናና ከድንቅ የሕክምና ጥበብ ጋር በታሪክ አይን ለመቃኘት ከታሪክ ምሁራኑ ከፕሮፌሰር አህመድ ዘካሪያና ከመምህር በላይ ስጦታው ጋር ቆይታ አድርገናል። ፕሮፌሰር አህመድ ኢትዮጵያዊ የተራራ ህዝብ ነው። የተራራ ህዝብ ደግሞ ብዙ ነገሩ ሊጠና ቢገባም እስካሁን በደረስንበት በባህሪው እጅግ እልህኛ፣ ጦረኛ፣ ትከሻው ጭቆናን መሸከም የማይችል ህዝብ ነው ሲሉ ጥልቅ ማብራሪያ ይሰጣሉ። ይህንን ረጋ ብሎ ማጥናቱ ጥሩ ነው። የተራራ ህዝብ እልህኛ ነው። ለውጭ ጠላት በቀላሉ አንበገርም። ውስጥም ቢሆን በትንሽ ነገር እንኮራረፍና ጥራይ እንዱሩ እንላለን። ጥራይ ጫካው ነው የምንለው። መሳሪያ አንስቶ ወደ ጫካ መሸፈቱ ነው ስሜታችን። ሌላው መጠናት አለበት ብዬ ፍትህ ፈላጊም ናቸው ወይ ላለው የተራራ ህዝቦች ለፍትህ ያላቸው አመለካከት በህግ አምላክ የሚለው አስተሳሰብ አሁን ትልቅ ቦታ አለው። ሰው በሌለበት ማስረጃ በሌለበት አንድ ሰው በህግ አምላክ ብሎ ሰውን ማቆም ይችላል። ያም ስሜት ስላላቸው ነው። ፍትሃቸው ትንሽ ሲነካባቸው ግንፍል ለማለት ስሜታቸው ግን ለፍትህ ያለን አመለካከት ይሆናል ብዬ ገምታለሁ። እና እነዚህ ነገሮች በስርዓቱ ማጥናት አለብን። በጥናትና በመረጃ በማስረጃ መረጋገጥ አለበት። የተራራ ህዝቦች ብዙ ጊዜ አይሸነፉም፣ ሞት ይመርጣሉ ከመሸነፍ። ኢትዮጵያ ብቻ ሳይሆን በዓለም አቀፍ ሁኔታዎች አፍጋኒስታንን ብናይ አፍጋኒስታን አሌክዛንደር ዘ ግሬት ጊዜ ጀምሮ ብዙ ጦርነቶች ከነውነዋል። እዛ የተለያዩ መንግስታት የተራራ ጦርነት ምን ይሆናል ብሎ ነው ያመጡት። ራሳቸውን ለመፈተን ያደረጉት ነው። እና እዛም ተሸንፈው ነበር። እንግሊዞችም ራሻኖችም ተሸንፉ፣ አሜሪካንም ከዩሮፒያኖች ጋር በአጠቃላይ ተሸንፈው በቅርብ ጊዜ ወጥተዋልና የተራራ ህዝብ ስብዕና እና ስነልቦናው እጅም አይሰጥም። የተራራ ህዝብ ካልሞተ በስተቀር እጅ አይሰጥም። የታሪክ ምሁሩ አቶ በላይ ስጦታው ደግሞ የወኔው ምንጭ ከባህልና ከማህበራዊ እሴት የተቀዳ መሆኑን ያብራራሉ። ለኢትዮጵያ ህዝብ ጀግንነት ባህሉ መከበሪያው ሲሆን፣ በተቃራኒው ፍርሃት አንገትን የሚያስደፋ ተደርጎ ይቆጠራል እያሉ ወኔን ከማህበራዊ እሴት ጋር እያቆራኙ ይነግሩናል። እሺ፣ በጣም ጥሩ። አንደኛ እንግዲህ ባህል ነው። ፈሪነት ሰርቆ እንደመያዝ ያሳፍራል። ጀግንነት ደግሞ ያስከብራል። ካልቸር ነው። ጀግንነት ያስከብራል። ሌላው ጀግና በማህበረሰቡ ዘንድ ከፍ ያለ ቦታ ነው ያለው። ስለዚህ ካልቸሩ ተደርጓል። በኢትዮጵያ ባህል ነው። ሌላው ጠንካራ ስርዓተ መንግስት ስላለን ነው። ስትሮንግ ገቨርንመንታል ሲስተም እነሱ ፈረንጆቹ ራሱ ጽፈውታል። ሌሎች አፍሪካ ንጉሶች ከምኒልክ ጋር ሲነጻጸሩ ዝም ብለው የጫካ ንጉሶች ናቸው። ምኒልክ ግን በደንብ የሰለጠነ ስርዓተ መንግስት አለው። የህዝብ አንድነትም ወሳኝ ነው። የኢትዮጵያ ህዝብ የሃይማኖት ልዩነት፣ በቋንቋ ልዩነት ሳይገድበው ትከሻ ለትከሻ ተያይዞ ነው ያንን አስከፊ የቅኝ ግዛት ወረራ የቀለበሰው።
ምሁራኑ በዚህም ሳያበቁ የጥበብና የሴቶችን አቅም እንዴት ለአሸናፊነት ስለንቦና እንደተጠቀምንበት አብራርተውልናል። ነጻነቱን ከሚያጣ መሞትን የሚመርጥ ህዝብ ነው። ከዛ ጋር የሚሄዱ አዝማሪው እንዳልሽው ጉሰማው የመሳሰለው ነገር ለሁሉም ጦርነት የሚሆን ነገር ነው። ግን በዚህኛው ጦርነት በተሻለ መልክ ተጠቅመውበታል ብሎ ማሰብ ይቻላል ነው። በተለይ አዝማሪዎች ድርሻ የወሎ አዝማሪ ጦርነቱ ላይ ትልቅ ድርሻ ነበራቸው። የፈረሰኞቻቸውም ቢሆን ትልቅ ድርሻ ነበራቸው ወሎዎቹ። ሌላው ደግሞ ሚኒስትሮች ይባላሉ በእንግሊዝኛው እንትን አዝማሪዎች ከፍ ያለ ቦታ ሆነው ተዋጊ ሰራዊት ሲዋጋ ወደ ውጊያም ሲሄድ ጀምሮ ከኋላው እየዘፈኑ የሚሄዱት አንተ ሀገሬ ጀግና የጣሊያንን አንገት በለው በጎራዴ ጨደው በጓንዴ ተፈራለህ እንዴ። ጻድቅ የምትባል አዝማሪ ነበር። አንደኛ ድምጿ እንደው ጎርነን ብሎ ለስለስ ያለ ነው፣ በሩቅ ርቀት ይሰማል። ሁለተኛ መሰንቆ ገራፊ ነች። መሰንቆውን ታስረቀርቀው ነበረ። ስትፈልግ ሸላላ ስትፈልግ ቀረርቶ ታሰማ ነበር በመሰንቆ ብቻ እና የሰው ድምጽ ነበር ምስሉ እሷ መሰንቆ ይባላል። ይሄ ሴት ከኋላው እየዘፈነችለት የሚመለስ ወንድ አለ ወይ ፈርቶ እሳቱስ ቢሆን ይማገዳል እንጂ አይሽ ወንዶቹ ሞተር ነበሩ ሴቶች። የሚደንቀው ነገር ያኔ በእረኞች ደረጃ እንኳን የአሸናፊነት ስለንቦና ሰርጾ እንደነበር አንድ የግጥም ስንኝ እንዲህ ብሎ ይነግረናል። በየካቲት ነገሬ ክትት በመጋቢት ቤቴ ግብት። ይሄ ግጥም ብቻውን ብዙ ይናገራል። ጦርነት ሳይጀምሩ እንደሚያሸንፉና ቤታቸው እንደሚገቡ እርግጠኛዎች ናቸው። አይደለም በከፍተኛ ጦር መሪዎች በእረኞች ደረጃ እንኳን የአሸናፊነቱ ስለንቦና ሰርጾ ገብቷል። ጦርነቱን አሸንፈው ነው የጀመሩት። ይሄ እንዴት ያለ የጀግንነት ልዕልና ነው ብለን ተገርመን ጠየቅን። በአጠቃላይ የጊዜውን ድባብ 6 ዓመት መቆየቱ ብዙ ነገር የተሰራ ነው ብሎ ማሰብ ይቻላል። እንዳልሽው የእረኞችም ስሜት የመሳሰለው ነገር ከዛ እንቅስቃሴ ጋር ማያያዝ ይቻላል ማለት ነው። ግልፍተኛ የሆነ የአንድ ቀን ውሳኔ አይደለምና ረጅም ጊዜ የቆየ ስለሆነ ቀስ በቀስ ወደ ህዝቡ ገብቶ የውጭ ጠላት ማን ነው፣ ምን ይመስላል፣ እንዴት ነው የሚያደርገው የሚለውን ነገር ያብላላ ነው። ቤተ መንግስት የሚደረገው ውይይት ቀስ በቀስ ታች መንደር ይገባልና ወደ ህዝብ ስሜትም ገብቷል ብሎ ማሰቡ አይከብድም ባይነኝና እነዚህ በሙሉ መጠናት አለባቸው። ሀገር መሪዋን ትመስላለች። በሰራዊቱ ስለንቦና እንዲሁም በጦርነት ላይ መሪዎች የነበራቸው ሚና እንዴት ይገለጻል ብለን ጠይቀንም ነበር። የሚኒሊክና የጣይቱን ጠባይ ስናይ ሁለት የማይመሳሰል ጠባይ ያላቸው ይመስላል። የጣይቱ ግልፍተኛ፣ ኃይለኛ፣ ተናጋሪ፣ የሚኒሊክ ደግሞ አድብቶ ቀኝና ግራ የሚያይ ዲፕሎማት እና ሁለቱ በተለያየ መልክ ጣሊያኖቹን አስተናግዷቸዋል 6 ዓመት። በውስጥም ቢሆን አጼ ሚኒሊክ ትልቅ ችሎታ ምለው ምንድነው አለመቸኮል፣ አድብቶ ነገሩን ማየት፣ አድምቶ ማጥናት፣ አቅም መፈተሽ፣ አቅምን ማወቅ። ስሜታዊ የመሆን ነገር በሚኒሊክ ላይ አላይም። በሚኒሊክ በኩል ደግሞ ሁሉንም አቻችሎ በስርዓቱ ማስተናገድ የተለያየ አመለካከት ነበረ። ቀደምም እንዳነሳሁልሽ የ6 ዓመት ቆይታ እነዚህን ነገሮች አለዝቦ የነበረውን ክፍፍሎች የነበረውን ሽኩቻዎች መለመኑ እንዳነሳሽውም በአዋጁም የተካተተው ቅሬታውንም የሚያሽር አይነት ቃላት መኖሩ ድምር ውጤቱ ብዙ ነው ማለት ነው። የሚኒሊክም ጸጋ አለ፣ በዚህ በኩል ጣይቱም ጉልበተኛነት፣ ደህኛነት፣ ቆራጥነት ስሜቱ አለ። ወታደሩን ማደፋፈር በየቦታው ማደፋፈሩን ስሜት እናያለን። ከጣሊያኖችም ጋር የነበረው ሰጣ ገባውን ብዙ ቲያትርም ተሰርቶበታልና የነበረውን ስሜት መረዳት እንችላለን። እና ሁለቱ የተለያየ ጠባይ ያሳዩ የኢትዮጵያን ህብረተሰብ ማስተሳሰብ ችለዋል፣ ማያያዝ ችለዋል። የሚኒሊክ ብስለት ጀግናን የማፍራት ብቃትም ነበራቸው። ጀግና እንግዲህ እድሜ ይገታዋል አይደል? ጀግኖችን መለየት መጀመሪያ አዳዲስ ጀግና የማፍራት የማውጣት የአሰልጥኖ የማብቃት ብቃት። አገር ማንን ትመስላለች? መሪዋን መሪው በሳል ከሆነ ህዝቡ በሳል ይሆናል። መሪውም በሳል ነው። ያው በኢትዮጵያ ታሪክ ይቅርታ ለማድረግ የሚኒሊክን ያክል ከሚኒሊክ በፊት ከሚኒሊክ በኋላ ማናየው። ያመጹ ሰዎች ይቅርታ ሲጠይቁት መቀበል ብቻ አይደለም፣ መድፍ አስተኩሶ ድግስ ደግሶ ነው ሰለብሬት የሚያደርግላቸው ሲገቡ። ይሄ የሚኒሊክን ይቅርባይነት ስታዩ የተባበረች ኢትዮጵያ ወደ አድዋ እንድትሄድ አድርጓል። ያልተዘመረለት የሕክምና ጥበብ ድል መልከ ብዙ ነውና ከብዙ ድምሮች ውስጥ የሕክምናው ዘርፍ ተጠቃሽ ነው። ጦርነት ካለ ቁስለኛ አለ፣ ሕክምናም አለ። ጀግኖቻችንን እቅፍ ድግፍ አድርጎ ያከመ የሕክምና ጥበብ ትልቅ አስተዋጽኦ እንደነበረው እሙን ነው።
ባህላዊ መድኃኒት ያዘጋጃሉ። ስራስና ቅጠላቅጠል እየተጨመቀ እየተፈጨ ደርቆ ያ ተዋጊዎቹ በውጊያ ላይ ሰውነታቸው ሲቆስል ቁስሉ በጨው እየታጠበ ያ የተቀመመ መድኃኒት በጨርቅ እየታሰረ እዛ የላማውን የጣማውን ቁስለኛ የሚመገቡ ምግብ እየመገቡ በአጭር ጊዜ ውስጥ እንዲያገግሙ ያደርጋሉ። ቁስለኛ ያገሉ ነበረ። ሌላ ተዋጊው አንደኛ እንደመሰለሽ ይሄ የቆሰለ ሰራዊት ደም ፈሶ እንዳያልቅ ቶሎ ታከሙ መዳን ስላለበት ቁስለኛ ያገሉ ነበረ። እንደገና ቁስለኛ በማገል ተዋጊው ሰራዊት ቁጥሩ እንዳይቀንስ ወደፊት ይሄዳሉ። እየተዋጋ አንተ ወደፊት ሄድ እኛ እናነሳዋለን እያሉ ይሄዳሉ። ውጊያ ወደፊት ይቀጥላል። እነሱ ቁስለኛ ያንሱ ወደ ኋላ እያመጡ ያክማሉ። ሕክምናው ትልቅ ጥበብና አስተዋጽኦ ኑሮት ሳለ ለምን በሚገባው ልክ አልተነገረም? ልክ ያን የተጠቀምንባቸው የጦር መሳሪያዎች ተብሎ ሙዚየም እንደተቀመጡት ሁሉ የሕክምና ቁሳቁስና ሌሎች ተጨማሪ ጉዳዮች ለምን በአግባቡ አልተሰደሩም? ምን ሲደረግ ብለን ላነሳ ነው ጥያቄ። አጠቃላይ ሀገር በቀል እውቀታችን ላይ ደካማ ነን። ምክንያቱም ቅድም እንዳልነው ራሳችንን ክደን የውጭውን ብቻ ነው የምናየውና ወደ ውስጥ የማየት ጊዜ መጣ። አሁን በትምህርት ሚኒስቴርም በኩል ዩኒቨርሲቲዎችም በአጠቃላይ ሀገር በቀል እውቀት ድርሻ ይኑረው እየተባለ ነው እና በዛ ሂደት ብዙ ይሰራል ብዬ ተስፋ አደርጋለሁ። ቅድም እንዳነሳሽው ኢትዮጵያ የጦርነት መንደር ናትና ስንራኮት ነበረ። ወለምታ አለ፣ ወጌሻው አለ፣ ጥይቱ ይኖራል። ጥይት ማውጣት የሚቻልበት ሁኔታ ብልሃቱ አላቸው። የበሽታዎቹንም አይነቶች፣ መድኃኒቶቹንም አይነቶች፣ መሳሪያዎቹንም ውስጣችን አለ። አሁን የሚያስፈልገው ረጋ ብሎ ማጥናት ነው። ሀገር በቀል እውቀት እስከዛሬ ያኖረን ዛሬም ቢሆን ፕሪቬንቲቭ የሆነውንም ኩሬቲቭ የሆነውንም ሀገር በቀል በሆነ መልክ አለን ማለት ነው። አሁን ቡና የሚጠጡት እናቶች ስለ በሽታ ስለ ልጆቻቸው በሽታ ያወራሉ፣ ምክር ይሰጣጣሉ። ይሄን ጤና አዳምን ሞከርሽ ወይ? ከርቤውን ሞከርሽ ወይ? ይሄንን እንስላሉን ሞከርሽ ወይ? እንደዚህ እየተባባሉ የራሳቸው ኤክስፐሪመንታል የሆነ ሙከራዎች ያደርጋሉ ማለት ነው። እና አሁን እውቀት ሁሉም ጋር አለ። እውቀቱን ማዋሃዱ ላይ ነው እንዴት እንጠቀምበት የሚለው ሲመጣ አንዱ የኔ ብቻ የሚለው ነገር ሳይሆን እኔም ጋር እውቀት አለ። ምክንያቱም ስብዕናን ነው መሰረቱና ሰው ራሱን ካወቀ ብዙ ነገር አወቀ፣ ፈጣሪውን ያውቃል ነው የሚለው። ራሳችንን ስናውቅ ነው ፈጣሪን የምናውቅ። ራሳችንን ስናውቅ በሽታችንንም ፈውሱንም እናውቀዋለን። አድዋ የዓለም ስርዓትን ያናወጠ ለጥቁር ሕዝብ ሁሉ እኛም ክቡር ነን የሚል መብራት የበራበት ዕለት ነው። ይህን የድል ትሩፋት ምሁራኑም ይጋሩታል። ከድሉ በኋላ እኮ የዓለም ስርዓት ተናወጠ ብለው ይጀምራሉ ፕሮፌሰር አህመድ የድሉን ዘመን ተሻጋሪ ትሩፋት ሲያስረዱ። የአድዋ ውጤት ምንድነው ብለን ስንናገር በነጋታው ዓለም ተሸበረች። ጋዜጦች በሙሉ ስለ አድዋ ማውራት ጀመሩ እና የሰለጠነውን ምዕራብ ያልሰለጠነው አፍሪካ አሸነፈ የሚለው ትልቅ ዜና ነበር። በጣም ብዙ ዜናዎች ተሰርተዋል በዛ ጊዜ። አሁን የእናንተ ስራ ነው ያንን አፈላልጎ ወደ ዛሬው ሁኔታ ማቅረብ። ብዙ ካርቱኖች ተሰርተዋል በዛ ጊዜ። የካርቱኖቹ የክሪስፒ መንግስት ወደቀ፣ ጣሊያን ሀገር፣ ጣሊያን፣ ፈረንሳይ፣ እንግሊዝ፣ አሜሪካንም ሌላም አካባቢ ብዙ ቦታ ይሄ ወሬ ተናይቶ ኢትዮጵያ ትልቅ ክብር ተቀናጀች ማለት ነው። አጼ ምኒልክና እቴጌ ጣይቱ ክብራቸው በጣም ናኘ፣ ትልቅ ቦታ አገኙ። በነጋታው ከጦርነቱ በኋላ በነጋታው የውጫሌው ፉርሽ ሆነና ወደቀና አዲስ ስምምነት ተሰማሙ። ከዛ ደግሞ የዓለም ሀገራት ወደ አዲስ አበባ መጉረፍ ጀመሩ። ዴሌጌሽናቸውን ለማጸደቅና ለማጽናት ሁሉም ያሉትን ታርጋዎች 1 2 3 ብለሽ ስትሄጂ በዛ ጊዜ የመጡ ናቸው። 1 ጣሊያን ናት፣ 2 ፈረንሳይ ናት መሰለኝ፣ እንግሊዝ 3ኛ፣ አሜሪካን 4ኛ እያለ ትልልቅ ሀገራት በሙሉ እዚህ ኤምባሲ በኋላ ኤምባሲ የተባለውን የዴሌጌሽን ቢሮዎቻቸውን ከፈቱ። ትልልቅ መሬት በዛ ጊዜ አገኙ ማለት ነው። አዲስ አበባ ውስጥ እንደምናየው አንዱ ትልቁ ነገር የዲፕሎማሲ ማሸነፍ ምክንያት ሆነ። አንደኛ ዓለም ጦርነት እንደተቋጨም የሊግ ኦፍ ኔሽን አባል ሆነች። ሁለተኛ ዓለም ጦርነትም ካለቀ የተባበሩት መንግስታት መስራች ሀገር ሆነች። ሌላው ትልቁ ለጭቁን ህዝብ በተለይ በቅኝ ግዛት የሚማቀቀው ህዝብ ይቻላል የሚለው መንፈስ አሰረጸ ማለት ነው። በዛ ሂደት የፓን አፍሪካን እንቅስቃሴ የመሳሰሉት በጠቅላላው ባክቶ አፍሪካ የሚለውን እንቅስቃሴ ያመጣ ማለት ነው። አሜሪካንም ካሪቢያንም የነበሩት ወደ እምብርታችን ወደ እናት ሀገራችን ወደ አኩራችን እንመለስ ኢትዮጵያ ምሳሌ ሆነች ማለት ነው። ከዛ በነጻነቱ ዘመንም ቢሆን የኢትዮጵያ ድርሻ ይህንን ይቻላል የሚለው መንፈስ ከሁለተኛ ዓለም ጦርነት በኋላ ቀጥላ
አሸናፊነቷን የበለጠ እየረዳችን እስካሁን አፍሪካ አንድነት ድርጅት ከተቋቋመ በኋላ ለነጻነት ታጋዮች በሙሉ ስትረዳ የነበረች ሀገር ናት። አቶ በላይም ይህንን ጥልቅ ስሜት ይጋሩታል። አይደለም በሀገር ደረጃ በራሳቸው በነጮች ምድር በተለይም በአሜሪካ የጥቁሮች ወር ተብሎ የካቲትን አሰይመን እያስከበርን የምንገኝ ህዝቦች እኮ ነን ይላሉ በታላቅ ስሜት። እንግዲህ አሁን የስነ ልቦና የበላይነት አሁንም ቢሆን እንደው ተጽዕኖ አሻራው እንዳለ ሆኖ ለምሳሌ የካቲት ወር በኢትዮጵያ ውስጥ ዘርፈ ብዙ የሆነ ታሪካዊ ደማቅ ታሪካዊ ክስተቶች አሉ። ይሄ የካቲት ወር በኢትዮጵያ ተደጋጋሚ ደማቅ የታሪክ አሻራ እንደታየበት ሁሉ በመላው ዓለም በአውሮፓና በአሜሪካ የጥቁሮች ወር ተብሎ የካቲት እንዲከበር ተደርጓል። አውሮፓና አሜሪካ ይከበራል። አሁንም አሜሪካ ዛሬም ይከበራል። የካቲት ነው መነሻው። ምንድነው? አድዋ ነው። በመላው ዓለም እየተከበርን ነው። ሰለብሬት እየተደረግን ነው። ያ የአድዋ ጦርነት የጣሊያንና የኢትዮጵያ ብቻ አይደለም፣ የሁለት ሀገሮች ጦርነት ብቻ አይደለም። ብዙ የውሸት መጽሐፍ ጽፈው ነበር ነው። ነጭ ጀግና ነው፣ ጥቁር ፈሪ ነው ብለውታል። ነጭ ጠንካራ ነው፣ ጥቁር ደካማ ነው። ነጭ አዋቂ ነው፣ በሳል ነው፣ አስተዋይ ነው፣ ጥቁር ደግሞ ምንም አያውቅም ብለው ጽፈዋል። ያ መጽሐፋቸው ተገልጦ እንዳይነበብ ነጭ በጥቁር ተሸነፈ፣ ጥቁሩ ነጩን አንበርክኮ አሸነፈው። ያ ጠማማ አስተሳሰብ ሰበረው አድዋ። ያ ስሁት ፍልስፍና ተሰረዘ በዓለም ላይ። የሰው ልጅ እኩል ነው። ይሄ ሰብአዊ መብት የተባበሩት መንግስታት በ1948 የታወጀው የሂውማን ራይት ዲክለሬሽን ሰው እኩል ነው የሚለው እንዲመጣ አደረገ። ሰው እኩል አልነበረም ከዛ ከአድዋ በፊት። ዓለም አቀፍ ለውጥ ነው ያመጣው። ሌላው ደግሞ ልንገርሽ እንደው አሁን የስነ ልቦና የበላይነት ትልቅ ስነ ልቦና ልዕልና የሚያሳድረው የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ አቀማመጡን እያቀያየሩ አፍሪካውያን 11 ሀገሮች የራሳቸው ሰንደቅ ዓላማ አድርገውታል። የነጻነት ተምሳሌት ያልተገዛች ብለው የኛን ሰንደቅ ዓላማ የራሳቸው አድርገው ወስደው የፓን አፍሪካኒዝም አርማው አረንጓዴ፣ ቢጫ፣ ቀይ ሆኖ ጥቁር እጅ እንደዚህ ጥቁር ቀለም ጨምሮበታል። ግን አረንጓዴ፣ ቢጫ፣ ቀይ ነው ዋናው መሰረቱ። በመላው ዓለም የትኛውም ጉልበተኛ ሀገር ሰንደቅ ዓላማ ከሀገር ውጭ በኢትዮጵያ ነክል አልተሰራጨም። የትኛውም አገር ቪክትሪ በየትኛውም ዓለም ሰለብሬት እንዲደረግ አልተወሰነም። ይሄ በአሜሪካ አሁን ሌጋል ነው፣ ህጋዊ ነው፣ የጥቁሮች ወር ተብሎ ይከበራል። ዛሬም ከአድዋ የምንረከበው ትልቁ ትሩፋት ነጻነት ቢሆንም የቤት ስራችን ግን ያን የአሸናፊነት ስሜት ወደ ልማትና አንድነት መቀየር ነው። ከፕሮፌሰር አህመድና ከመምህር በላይ ለወጣቱና ለወደፊቱ የተላለፈ መልእክት እናስደምጣችሁ። እንግዲህ ምን ይደረግ? ሁሉም የራሱን ድርሻ ይወጣ። ለምሳሌ ሚዲያዎች ጥሩ እየተዘከሩ ነው። አሁን እንደው 15 ቀን ሲቀረው ወር ሲቀረው ጀምሮ የሚዘክሩ አሉ። ሳምንት ሲቀረው ጀምሮ የሚዘክሩ አሉ። የሚያስመስግ ሚዲያዎች ይስሩ። የመንግስት አካላት ለዚህ ድጋፍ ያድርጉ። እነሱም የራሳቸውን አስተዋጽኦ ያድርጉ። ትምህርት ቤቶች በመማሪያ መጻሕፍት ለህፃናት እንደ እድሜያቸው በሚመጥን መልኩ ከአንደኛ ክፍል ጀምሮ ይሰጥ። ምሁራን በአራተኛ ደረጃ አድዋን የሚዘክር ስራ ይሰራ። አልተሰራም ብዙ። አድዋ ልንገርሽ በውጭው ዓለም ከተጻፈለትና በአገር ውስጥ ከተጻፈለት በውጭው ዓለም የተጻፈው በ10 እጥፍ ይበልጣል። ለምሳሌ ናፖሊዮን የተወሰኑ የአውሮፓ ሀገሮችን ይዞ ነበረ። 300,000 መጽሐፍ ተጽፎለታል። ዓለምን የቀየረ አድዋ ግን አልተጻፈለትም። ያነ ምሁራን ይስሩ። እስከ ዛሬ ድረስ በአንድ ነገር ብቻ የተቀረጸው በኢትዮጵያ ውስጥ ትልቁ ችግራችን ታሪክ እምነት እየሆነ ነው ያስቸገረን። እውቀት ቢሆን የተሻለ ነው እላለሁ። እምነት ከሆነ እምነት ነው አትቀይሪው። እውቀት ከሆነ በመረጃ ማስረጃ በትንታኔ ይቀየራል። በጣም ታሪክ ቋሚ ነው ማለት አይደለም። መረጃ ማስረጃ ትንታኔው ባመቸው ሁኔታ ይቀየራል። የአድዋን ታሪክ ዛሬም እናጠናዋለን እንደ አዲስ። ቅድም እንዳነሳ ነው ትናንትና ያጠኑት አጠቃላዩን ነው። ዛሬ ወደ ዝርዝሩ እየመጣን ነው እና አያቆምም። የሰው ልጅ ማሰብ እስከቻለ ድረስ ትንታኔው አያቆምም። ስለዚህ እውቀት ነው ታሪክና እውቀት ደግሞ የሚያድግ ነገር ነው። እምነት ካደረግነው ችግር ይሆናል። ከዛ እንዴት ታሪክን ነጻ አድርገን ከእምነት ወደ እውቀት እንቀይረው የሚለው ትልቅ ፈተናችን ነው። በዚያ ውስጥ ነው አድዋን አይተን የሁላችን ማድረግ ከሁላችንም አልፎ ከአህጉሩም አልፎ ዓለም አቀፍ የምናደርገው እኛ መንገድ ማስያዝ ከቻል አህጉሩንም የመቀየር እድሉ ብዙ ነው። ይሄ እንዳይሆን ጫናዎች ይኖራሉ። ጫና መኖሩን መገንዘብ ነው እና ጫናውን እንዴት እንቀንሰው ብሎ ማሰብ ነው። ጫናው ኃይለኛ ነው፣ ትልቅ ነው፣ የተዛጀ ነው በሁሉም ነገር በጥበብም በገንዘብም በምንም እና ያንን ለመጋፈጥ መንቃት ነው። መጀመሪያ ምን ደረጃ ላይ ያለን ብለን መንቃት ነው። አፍሪካ ውስጥ የተወሰኑ ድምጾችን እየሰማን ነው። እነዚህን ድምጾች ማጉላት ነው። ሳይል ላይ ያለው ወጣት መሪዎች የሚያደርጉት እንቅስቃሴ አለ። እስከዛሬ ድረስ 100 ምናምን ዓመት 200 አካባቢ በጭቆና የነበሩ ሀገሮች ናቸው። የስሙላ ነጻነት አግኝተውም ባለፉት 60 ዓመት ነጻ ያልሆኑ ሀገሮች ናቸውና ትግላቸው ይገባናል። መጀመሪያ መንቃት ነው። ለመንቃቱ ፈጣሪን
ማወቅ መፍራት ነው እላለሁ። ከዛ ራስን ማወቅ፣ ከዛ የተፈጥሮ ሀብታችንን በስርዓቱ ማወቅ። ኢትዮጵያ ሀብታም ናትና ሀብቷን ለይቶ ማወቅ። ያወቀ ይለውጣል፣ ተባበራል ለለውጥ። ካላወቅን ግን በትንሹ ነገር እንሸበርና ሀገር ተተን እንሰደዳለን፣ እርስ በራሳችን እንፋጃለን። ከዚያ ዙሪት የሚያወጣን የተፈጥሮ ሀብታችንን ማወቅ። የተፈጥሮ ሀብታችን ለሁላችንም በቅቶ የሚተርፍ ነው። ጭላንጭሉን ከሩቅ እያየነው ነው እና ወደዛ ተስፋ መንገድ መግባቱ የወጣቱ ድርሻ ነው። ፈተናችን ብዙ ነው፣ ጥረታችንም ብዙ ነው። ከተባበርን ለአፍሪካም መድኃኒት እንሆናለንና አፍሪካም ከኛ ብዙ ትጠብቃለች። ጀግንነት ይወረሳል፣ ጥበብ ይጋራል። አድዋ ትናንት የተሰራ ታሪክ ብቻ ሳይሆን ዛሬም ነገም የምንሻገርበት የድል ድልድያችን ነው። ለመላው የሀገራችን ሕዝብ እንኳን ለየካቲት 23 የድል ቀን በሰላም አደረሰን። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት